አንዳንዶቹ ደግሞ እንደሚሉት እኔም እርግጠኛ መሆን አንችልም፣ ግን በአብዛኛው የእግዚአብሔር ነገር ውስጣችን ሁልጊዜም ስለሚቆይ ስለሚኖር ዳዊት በእድሜው መጨረሻ ዘምሮታል። ደግሞ በእድሜው መባቻ መጀመሪያ ላይም ወይም ደግሞ መሃል ላይም ከሳኦል እጅ ከጠላቶቹ እጅ እግዚአብሔር ካዳነው በኋላ በኬብሮን ዳዊት ለንግስና ሲቀባም ዘምሮታል ማለት እንችላለን ብዬ አምናለሁ። ስለዚህ መሃል ላይ መጀመሪያም ላይ መጨረሻም ላይ ዳዊት ሊዘምረው ይችላል ይህ መዝሙር። አሜን፣ ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሁልጊዜ የሚሰራና የእግዚአብሔር ማዳንና እጅ በዳዊት ሕይወት በብዙ የተገለጠ ስለሆነ ዳዊት ይህን መዝሙር በየትኛውም ሁኔታ ይዘምረው። ነገር ግን ይህ መዝሙር በመንፈስ ቅዱስ የተዘመረ መዝሙር ነው። አሜን፣ ሃሌሉያ። ስለዚህ መልእክቱ ዘላለማዊ ነው ማለት ነው። አሜን፣ ክብር ለእግዚአብሔር ይሁን። ዳዊት እርግጥ መግቢያው ላይ እንደምናነበው ከሳኦልና ከጠላቶቹ እጅ ሁሉ ያዳነው ጊዜ ነው ይህን መዝሙር የዘመረው። ይህ መዝሙር 18 ላይ ካለው መዝሙር ጋር በጣም ተመሳሳይ ነው። ተወሰኑ የቃላት ልዩነቶች ካልሆኑ በስተቀር አብዛኛውን ነገር የተመሳሰለ ይዘት ያለው ነው ይሄ መዝሙር እና እንደ ሐና እግዚአብሔር አምላክ መልሷን ካመጣ በኋላ እግዚአብሔር አምላክ እጁን ካሳያት በኋላ የእግዚአብሔር ክብር በሕይወቷ ከተገለጠ በኋላና እግዚአብሔርን የተናገረውን ፈጽሞላት ደግሞ ስዕለቷን ለእግዚአብሔር ከፈጸመች በኋላ የዘመረችው መዝሙር አንደኛ ሳሙኤል ምዕራፍ 2 ላይ እንደምናነበው አይነት የድል መዝሙር ነው። አሜን፣ ክብር ለኢየሱስ ይሁን። እስቲ የድል መዝሙር ዘምራለሁ በሉ። የድልን መዝሙር አምላክ ያዘምረኛል በሉ። እስቲ እግዚአብሔር የድልን መዝሙር ያዘምረናል። ባዶ እጁን ጠጠርና ወንጭፍ ይዞ እግዚአብሔር አምላክ እንዴት በእጁ እንደጣለለት ጎልያድን ያውቃል። ክብር ለኢየሱስ ይሁን። ሳኦል የእስራኤል ንጉሥ ሙሉ ጦሩን አስከትቶ ዳዊትን ለብዙ ጊዜያት ምናልባት ለ2 10 ዓመታት ለሚጠጋ ከዛም ለሚበልጥ ጊዜ ሲያሳደው ዳዊት እግዚአብሔር ከእጁ እንዴት እንደታደገው ያውቃል። ሃሌሉያ። ሳኦል ዳዊትን ማግኘት ያልቻለው እግዚአብሔር አምባ ስለሆነው ብቻ። ሃሌሉያ። የእግዚአብሔር ከላይነት፣ የእግዚአብሔርን መድኃኒትነት፣ የእግዚአብሔርን አምባነት፣ የእግዚአብሔርን መጠጊያነት፣ የእግዚአብሔርን ጋሻነት ዳዊት በደንብ ያውቃል በሕይወት። ሃሌሉያ። የማውቀውን ዘምራለሁ በሉ እስቲ። ሃሌሉያ። አያችሁ፣ ከመንሸራተት ከጠላቶቹ እጅ ከፍልስጤማውያን እጅ ዳዊት ብዙ ጦርነቶችን አድርጓል። ስለዚህ ከነዛ ሁሉ ጦሮች የታደገው ከነዛ ሁሉ ጠላቶቹ ከገዛ ልጁ እንኳን እጅ የታደገው ማን እንደሆነ ያውቃል፣ እግዚአብሔር እንደሆነ ያውቃል። ይሄ ብቻ አይደለም። ዳዊት ጠላት ሊጥለው ከሚያነሳሳው ክፉ ሐሳብ፣ የኃጢአት ስሜትና የኃጢአት ሐሳብ ሁሉ እግዚአብሔር እንደታደገው ያውቃል። ክብር ለኢየሱስ ይሁን። አንዳንድ ጊዜ እንደ ናቢጊያ የመሰሉ ሰዎችን እየላከ እግዚአብሔር አምላክ በብዙ ጎዳና በብዙ መንገድ ዳዊትን ሲያስመልጠው ሲታደገው እግዚአብሔርን ያውቀዋል። ስለዚህ የሚያውቀውን አምላክ እግዚአብሔርን ያወድሳል፣ ያመሰግነዋል። ምስጋና የሚገባውን ሃሌሉያ። ምስጋና የሚገባው አንድ እሱ ነው። ምስጋና የሚገባው ሁልጊዜ በጸሎታችን ልናመሰግነው የተገባ አምላክ አለ። አሜን። እግዚአብሔርን ያመሰግናል እና አንድ እግዚአብሔር ሰው እንደተናገሩት እግዚአብሔርን ስለ ትላንትና ስለ መልካምነቱ የሚያመሰግን ሰው ዛሬም ከእግዚአብሔር ታላላቅ መታደግንና ትልልቅ ጉዳዮችን ሊጠይቅ ይችላል ብለው። አሜን። ትላንትናን ዳዊት አይረሳም ነበር። በጣም የሚገርመኝ በዳዊት ሕይወት የምናየው ትልቅ ቁም ነገር ሁልጊዜ መነሻውን ትላንቱን የማይረሳ ሰው ነው። እግዚአብሔር ያደረገለትን አይረሳም። እግዚአብሔር ያደረገልህን አትርሳ በለው። አያችሁ፣ ብዙ ሰው የእግዚአብሔርን ምስጋና ሳይሆን ባንደበቱ የሚያኖረው የችግሩን፣ የነገሩን፣ የማጣቱን፣ የጉድለቱን፣ የሁኔታውን መዘበራረቅ ነው መናገርም ማሰብም የሚፈልገው። ኖ ነፍሳችንን አስታውሽን በላት። አሜን። መዝሙረኛው እንዳለ እግዚአብሔርን ባርኪ ምስጋናውንን አትርሺ። አሜን። ክብር ለኢየሱስ ይሁን። ኃጢአትሽንም ሁሉ ይቅር የሚል ሃሌሉያ፣ ደዌሽንም ሁሉ እኔ የሚል መዝሙር 103 ላይ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ አሜን። ምኞትሽን ከበረከቱ የሚያጠግ ጎልማሳነትሽን እንደ ንስር ያድሳል። አሜን። ክብር ለኢየሱስ ይሁን። ስለዚህ በዚህ ዝማሬ ላይ የምንመለከተው ዳዊት እግዚአብሔር ያደረገለትን ትድግና እያሰበ እግዚአብሔርን ከፍ ያደርጋል። አሜን። ክብር ለኢየሱስ ይሁን። ሶስተኛ ከዳዊት ዝማሬ የምንማረው ዳዊት ትምክቱን በሌላ ነገር አላደረገም፣ በእግዚአብሔር ነው። አሜን። ክብር ለእግዚአብሔር ይሁን። ቁጥር 2 ላይ ቅድም ያነበብኩላችሁን ስናነብ ስንመለከት አለቴም ይላል፣ አምባዬም፣ መድኃኒቴም፣ ጠባቂዬም፣ ሃሌሉያ፣ ከለላዬም፣ ጋሻዬም፣ ረዳቴም፣ መሸሸጊያዬም አንተ ነህ። ግፍ ስራ ታድነኝ አንተ ነህ። መታመኛውን በእግዚአብሔር ነው ያደረገው። ቁጥር 28
አንተ የተጠቃውን ሕዝብ ታድናለህና የትዕቢተኞችን ዓይን ግን ታዋርዳለህ። አቤቱ መብራቴ ነህና እግዚአብሔርም ጨለማዬን ያበራል እያለ ጨለማዬን ያበራል። በአንተ ኃይል በጭፍራ ላይ እሮጣለሁ፣ በአምላኬም ቅጥሩን ምን አረጋለሁ ዘላለሁና። የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው። እርሱ ለሚታመኑት ምንድነው? ምን ለሚሉት? ለሚታመኑት ይሰማል። ለሚታመኑት እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም ተብሎ ጽፏል። ዕብራውያን ምዕራፍ 11 ቁጥር 6 ላይ ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምባ ማን ነው ይላል። ማን ነው? መሸሸጊያ ማን ነው ይላል። የሚያውቀው አንድ ነው። ሃሌሉያ። ዳዊት የሚያውቀው አንድ መሸሸጊያ፣ ዳዊት የሚያውቀው አንድ አምባ አለ። ክብር ለኢየሱስ ይሁን። እርሱም የእስራኤል አምላክ እግዚአብሔር ነው። አሜን። ኃይልን የሚያስታጥቀኝ መንገዴን የሚያቃና እግሮቼ እንደ በሆር እግሮች የሚያበረታ በኮረብቶችም ላይ የሚያቆመኝ እግዚአብሔር ነው። እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ። የማዳንህን ጋሻ ሰጠኸኝ፣ ተግሳጽህም አሳደገኝ። አረማመዴን በበታቼ አሰፋ፣ እግሮቼ ምን አላሉም? አልተንሸራተቱ። አሜን። ለምን? እግዚአብሔር ጠብቆታል። እግሮችሽ አይንሸራተቱ፣ እግሮች አይንሸራተቱ። እግዚአብሔር አምላክ ላንተ መሸሸጊያ ነው፣ ጽኑ አምባ ነው። አሜን። እግሮቻችን አይንሸራተቱም። አሜን። እግዚአብሔር አለ። አሜን። ጠላቶቼን አሳድዳቸዋለሁ፣ አጠፋቸውም አለው፣ እስካጠፋቸውም ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም። ከእግሬም በታች ምን ያደርጋሉ? ይወድቃሉ። አሜን። ክብር ለኢየሱስ ይሁን። ዛሬ በጌታ በኢየሱስ ስም ጠላቶቻችን ይበተናሉ። እግዚአብሔር አምላክ ፍላጻውን ይልካል፣ ይበተናሉ። መብረቆቹን ላከ፣ አወካቸውም። አሜን። ዛሬ ጠላቶቻችን ይታወካሉ፣ በኢየሱስም ይበተናሉ፣ በኢየሱስም ይታወካሉ። ኢየሱስ ክርስቶስ እግዚአብሔር ልጅ ጌታ ነው። በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደገፋዬ ሆነ ይላል። በጣም ይገርማል። በመከራዬ ቀን ምን አልሆነብኝ? ደረሱብኝ። በችግሬ ወቅት በቃ ዋጥ ነው ሲሉ እግዚአብሔር ምን ሆነኝ? ድጋፍ ሆነኝ፣ ከለላ ሆነኝ። ክብር ለኢየሱስ ይሁን። ስለዚህ ጠላቶቻችን ከእግራችን በታች ይወድቃሉ። በኢየሱስም ዛሬ እግዚአብሔር ይበትናቸዋል። ሃሌሉያ። በምስጋና እግዚአብሔርን ስም እንጠራለን። በእግዚአብሔር ታምነን እግዚአብሔርን እንጠራለን። በእግዚአብሔር ተደግፈን ትላንትና ያደረገልንን ነገር ሁሉ እያሰብን እግዚአብሔርን እንባርካለን። አሜን። በእግዚአብሔር እንታመናለን። አሜን። እግዚአብሔር አምላክ ጠላቶቻችንን ይበትናል፣ ከእግራችን ስር በታች ይጥላቸዋል። አሜን። ፍላጻውን ይልካል፣ ይበተናሉ። ሃሌሉያ። ከዘለፋው የተነሳ የምድር መሰረቶች ተገለጡ እንደሚል ኢየሱስ ጌታ ነው። ዛሬ ጠላቶቻችንን የበረቱብንን እግዚአብሔር ይጥላቸዋል። አሜን። በኢየሱስም ይወድቃሉ። አሜን።